መንፈስ ቅዱስ አሃዱ አምላክ አሜን። ይህ ሳምንታዊው አቅሌስያ መርሃ ግብራችን ነው። ሳምንታዊው አቅሌስያ መርሃ ግብራችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአብያተ ክርስቲያናትና ገዳማትን ታሪክ እንዲሁም የአብነት ትምህርት ቤት የትምህርት ቤት ሂደትና መምህራንን ሕይወት የምንዳስስበት መርሃ ግብር ነው። በዛሬው አቅሌስያ መርሃ ግብራችን በጎንደር የጥንቱ አቋቋም ምስክር ቤት ደብረ ሕሩያን አባ ጃሌ ተክለ ሃይማኖት በየኔታ ክፍሌ ጊዜ አራቱ አይናማዎች ተብለው ስለሚጠሩት አንዱ የኔታ ኃይለ ማርያም በትምህርት ቤት ስማቸው እንቆ ባህሪ በደሴ ከተማ ለመጀመሪያ ጊዜ አይነ ስውራን ዘመናዊ ትምህርትን እንዲማሩ የተሟገቱና ድል ያደረጉ አባት ደሴ ገብርኤል አሁን ባለበት አይሰራም ተብሎ ገደብ ሲጣልበት የአቋቋም ተማሪዎቻቸውን ይዞ በክፍለ ሀገሩ አስተዳደር ጽሕፈት ቤት በመገኘት ተሟግተው ረድተው አሸንፈው ደሴ ገብርኤልን አሁን የደረሰበት ቦታ እንዲደርስ የመሰረት ድንጋይ ያስቀመጡ 1972 ዓ.ም የቆሎ ተማሪዎች በደሴ ከተማ ላይ ሲታፈሱ ፖሊስ ጣቢያ ድረስ በመሄድ ስለ ተማሪዎቻቸው ተከራክረው ተማሪዎቻቸውን ስላስለቀቁት አባት የምናይ ይሆናል። ቆይታችሁ ከእኛ ጋር እንዲሁም በታላቅ አክብሮት ጋበዝናችሁ። ከሰው ውድቀት በኋላ ዓለምን ለማዳን ተስፋውን ከገለጸበት ጊዜ ጀምሮ ልጁ ኢየሱስ ክርስቶስ በሥጋ ሰው በተዋህዶ እስከሚገለጥ ድረስ ሐሳቡን ለነቢያት በንባብ ይገልጽ እንደነበረ ከሌላው ዓለም በተለየ የእግዚአብሔር ቃል በዜማ የተገለጸባት ሀገር ኢትዮጵያ ናት። በአክሱም ሙራደ ዜማ ለቅዱስ ያሬድ ዜማን ከነስልቱና ዘሩ የገለጸው አምላክ በወሎና ሐረር ድንበር ላይ በሚገኘው ደብረ ሐዘሎ መካነ ቅዱሳን የአባ አንበስ ደቀ መዝሙር ለነበሩት አባ መዝሙረ ቅዱሳን አቋቋምን ገልጾላቸዋል። በምናኔ ዓለም ያሉ ቅዱሳን እንደየተጋድሏቸው እግዚአብሔር በልዩ ልዩ ማዕረጋት ያሳልፋቸዋል። በወጣኒነት ደረጃ ያለውን የሥጋ ተጋድሎ ድል ላደረጉ ቅዱሳን ከሚሰጧቸው 3 ሀብታት መሃል ጣዕመ ዝማሬ አንዱ ሲሆን በዚህ ሀብት ላይ የደረሱ ቅዱሳን ንባብ ከምስጢር ምስጢር ከሰማያዊ ዜማ ተገልጾላቸው በለባዊት አእምሯቸው በመገንዘብ ቅዱሳን መላእክትን መስለው አህለው እግዚአብሔርን የሚያመሰግኑበት ሰማያዊ የዝማሬ ሀብት ነው። አባ መዝሙረ ቅዱሳን በቦረና ሳይንት እየተዘዋወሩ ሲያስተምሩ ቆይተው የእርሳቸው ደቀ መዝሙር አንኮበር ገብቶ አቋቋምን እያስተማረ እያለ በግራኝ የቤተ ክርስቲያን ስደት በሆነ ጊዜ አባ ኤስድሮስ ጎንደር አጨናቅር ከሚባል ተራራ ላይ ተሰውሮ ሲዘምር ነገሩ ለአፄ ኢያሱ ቢደርስ ሊቃውንት በተራራው ላይ እያደሩ ትምህርቱን እንዲቀስሙ አድርጓል። ይህም ዛሬ ላይ ጎንደሬ አቋቋም እያልን የምንጠራው በእግዚአብሔር መንፈስ ቅዱስ የተገለጠ ወደ ሥጋው የሚያደላ እንቅስቃሴን የማይቀበል በፍጹም ተመስጦ መምህራንና ደቀ መዛሙርት በማህሌት እግዚአብሔርን የሚያገለግሉበት ሰማያዊ ሀብት ነው። ጎንደሬ አቋቋም ታች ቤትና ላይ ቤት ተብሎ በሁለት የሚከፈል ሲሆን ይህም ከመጠነ ዜማውና ላይሁ በተጨማሪ የጃን ተክል ዋርካ ለሁለቱ የአቋቋም ቤቶች የወረብ መለያ ሆኖ ያገለግላል። ዛሬ ላይ አቋቋም ምስክሩ በደብረ ኃይል ወደብረ ጥበብ በዓታ ለማርያም ከመሆኑ በፊት በጥንቱ የአቋቋም ምስክር ደብረ ሕሩያን አባ ጃሌ ተክለ ሃይማኖት ከታላቁ ሊቅ የኔታ ክፍሌ ዘንድ አቋቋምን አስመስክረው የወጡ አራቱ አይናማዎች ከሚባሉት የአቋቋም ሊቃውንት መሃል የሊቀ ጠበብት ኃይለ ማርያም ተሾመ የአብነት ትምህርት ቤት ታሪክን ደቀ መዝሙራቸው የነበሩት ሊቀ ጠበብት እዝራ ወልደ ሚካኤል እንዲህ ነገሩን። ሊቀ ጠበብት እንቆ ባህሪ ተሾመ በቀድሞ ስማቸው መሪጌታ ኃይለ ማርያም ተሾመ በሰሜን ወሎ ሀገረ ስብከት የሚገኘው የእጁ ሳንቃ የሚባለው አካባቢ እንደሆነ ሰምቻለሁ። የትምህርት ሂደታቸው ወራይሉ ጊዮርጊስ ካለቃ ጸጋ ጋር ከቁጥር ትምህርት አንስቶ ጾመ ድጓና ምዕራፍ እንዲሁም አቡሻህር ተድባበ ማርያም ደግሞ እንደዚሁ ምዕራፍና ጾመ ድጓ ድጓን ጨምሮ በጌምድር ደግሞ ከየኔታ ጌጡና ሌላ ስማቸውን ከማላውቀው ጋር ቅኔ ቀጥሎ ጎንደር ከየኔታ ክፍሌ ጋር አቋቋም አስመስክረዋል። የኔታ ክፍሌ በጣም ከተማሪዎች ሁሉ አብልጠው በጣም ይወዷቸው እንደነበረ እሳቸው ጋር እያሉ እንደውም ከኔ ጋር ከምትኖር ለብቻ ተቀመጥና ተማሪዎችን አስተምር፣ እኔ ጋር ካለ
ተማሪ ነው የምትባለው ምን ጊዜም ግን ወጣ ብትል መምህር ትባላለህ ብለው ወጣ ብለው ቦታውን በትክክል ባላቅም ጊዮርጊስ ቤተክርስቲያን የተወሰነ ዓመት ተማሪዎች ያስተምሩ እንደነበረ የመጀመሪያው ወንበራቸውን የዘረጉት እንደተባለው እዛው ጎንደር ነው ጊዮርጊስ ቤተክርስቲያን። ከዛ በኋላ አገራቸውን መምጣት ሲፈልጉ የኔታ ክፍሌ በደንብ እንደሸኟቸው ተወሰነ ቦታ ሁሉ እንደሸኟቸው በጣም ይዋደዱ እንደነበረ በእንባ እንደተለያዩ ሲወራ ሰምቻለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የጉባኤ ቤት ታሪክ ቁጥረ ብዙ መምህራንና ደቀ መዛሙርት ከሚገኙባቸው ቦታዎች አንዱ ወረኢሉ ጊዮርጊስ ነበር። የኔታ ኃይለ ማርያም ከጎንደር ጊዮርጊስ ተነስተው ቀጥታ ጉዟቸውን ያደረጉት ወደ ወረኢሉ ጊዮርጊስ ሆነ። እዛ ወረኢሉ ጊዮርጊስ ነው። ከወረኢሉ ጊዮርጊስ ደብረ ቤቴል ሥላሴ ደሴ አስተምረዋል። የተማሪው ብዛት ብዙ ነው ሲባል ነው እንጂ እኔ አላውቅም። ልጅ ነኝ በዛን ጊዜ ምን ያህል ነው ብዬ ይህን ያህል ነው ብዬ መናገር አልችልም። ግን በጣም በርካታ ተማሪ እንደነበረ ይነገራል። እኔ እንደውም በልጅነቴ እዛ በጣም ከብዛቱ የተነሳ እንዲህ ማለት በሚቆሙበት ጊዜ በጣም እጮኻለሁ። እስኪ ይሰሙኛል እንዲህ በሚል በጣም እጮኻለሁ። ልጅነት ትዝ ይለኛል። የሚሰማኝ የለም እና በጣም ተማሪው ብዙ ነበረ። እንደው እዛ ሰው እሪ ቢልም ምንም ቢል አይሰማም። ያው ከተማሪው ብዛት የተነሳ ይሄን እናውቃለሁ። ግን ይህን ያህል ተማሪ አለ ለማለት አልችልም። ያን ጊዜ ልጅ ነኝ። የኔታ ኃይለ ማርያም ተሾመ በደሴ ደብረ ቤቴል ሥላሴ ስለነበራቸው ጉባኤና አገልግሎት ሊቀ ጠበብት ዕዝራ ይሄን ያስታውሳሉ። እሺ፣ መጋቤ ምስጢር መምህር አፈወርቅ ተክሌ ይባላለሁ። አገልግሎት ቦታ ደብረ ጽጌ ቅዱስ ዑራኤል ቤተ ክርስቲያን የቅኔ መምህር ነኝ። የኔታ ኃይለ ማርያም ወይም መምህር እንቁ ባህሪ የማውቃቸው ከ75 እስከ 77 ድረስ ባለው ነው። የአገልግሎት ትጋት ጎበዝ ናቸው። እንግዲህ አንድ እዛው መምህር ነበረ ሁል ጊዜ ስቦህ የሚባል አንድ ሽማግሌ እና እንደ እሱ ቀርቶ መምህሩ ማን እንደሆነ አሁን ጠፋ እንጂ አቋቋም አያውቅምና ዘወትርም ጀምሮ አልመጣም ቀርቶ ነበረ መሰለኝ። ሲጠብቁ ቤተክርስቲያን ተዘግቶ ሰው የመጣ የለም። 2-3 ተማሪዎች ይዘው ወደ ወዚያ ቁጭ ብላሉ ቤተክርስቲያንና እንጀምር ይላሉ ልጆቹ። እንጀምር የኔታ ረፈደ እኮ እንጀምር ይላሉ። አንተ ዝም በል አህያ ተጭኖ ቢመጣ አሁን ብቻህን ታወርዳለህ አለ እየተባለ ይሳቅ ነበርና አህያ ውድን 2 ሰው ነው የሚያወርደውና ወዲያውኑ የኔታ ኃይለ ማርያም ከተፍ አሉና ስቡሕ ወድስ ብሎ ያው ቃለ እግዚአብሔር ተደርጓል። ያን ጊዜ እንደ ቀልድ ሲጫወት የነበረው ማለት ነው። እና አህያ ተጭኖ ቢመጣ አንድ ሰው ያወርዳል ወይ እንደዚያ ነው ማህሌት ማለ ገሌ እየተባለ ሲጫወት አውቃለሁ። የኔታ ኃይለ ማርያም መጥተው ቆባይሪ አንን ችግር አገላግለዋል። ቁሟል። ትጉህ ናቸው። ከበሮ ሲመቱ አይነ ስውር አይመስሉም። እንደዚሁ ቁመው እንኳን እየጸነጸሉ ገበሮ ከተሳሳተ ግቡ ካደረገ በመቋሚያቸው ከበሮ ነው የሚመቱት። በጣም ከልክ የበለጠ ንቁ። ከዚያ ወደ ደብረ ቤቴል ሥላሴ ደሴ ደብረ ቤቴል ሥላሴ መንበረ ጵጵስና ባለበት እዚያ ከየኔታ ሰምራ የሚባሉ የድጓ መምህር ነበሩ። የኔታ መጽሔት የሚባሉ የቅኔ መምህር ነበሩ። እሳቸው 3ኛ ሆነው ያው እንግዲህ ያሉን መምህራን እነሱ ነበሩ። እዛ ለደሴም አንዳንድ ጊዜም ለውድድርም ለምንም ሰው ሲመጣ ያው የሚፈትኑትም እንትን የሚሉትም እነሱ ነበሩ። ደብረ ቤቴል ላይ ያሉ እንግዲህ ያው ያስተምራሉ። ሌላ ነገር አያስተምሩም። አቋቋሙ ነው የሚያስተምሩት። በደንብ ያስተምራሉ። ያው ተማሪው እዚያም ደህና ነበረ። እንደ ወራይሉም ባይሆን ተማሪው ደህና ነበረ። በጣም ያስተምራሉ። ያው ሙሉ ቀን ነው የሚያስተምሩት። ማታም እስከ 3 ሰዓት እስከ 4 ሰዓት ያስተምራሉ። ሌላው የአገልግሎታቸው ነው። ደብረ ቤቴል የተቀየረ ነገር አገልግሎት በጣም ይወዳሉ። ለምሳሌ እሳቸው ከመምጣታቸው በፊት ሥላሴና ገብርኤል ብቻ ነበር የሚቆመው አሉ። እዛ ደብረ ቤቴል ሥላሴ
እሳቸው ከመጡ በኋላ እዛ ደሴ ከገቡ በኋላ ማርያም፣ ሚካኤል፣ ባለ እግዚአብሔር ኋላም ልደታ እንዲቆም ተደርጓል። በዚህ የተነሳ ከሌሎቹ ጋር ትንሽ ይቃረኑ ነበር። ለምንድን ነው ግብር የምታበዛብን ያልተለመደ ነገር እያሉ እንደገና ደግሞ የሆነ ቀን እሁድ ከዋለ ወይ ወልደ ነጎድጓድ የሚሆን የሆነ በዓል እሁድ ከዋለ ይቆማሉ። እሳቸው ስቡ ብለው ይቆማሉ። ሌሎቹ አይወዱም ነበር። እንዲያውም የኔታ መጽሔት አንድ ጊዜ ቅኔ ተቀይቷል። ይህን በተመለከተ መዋግደ ጸጋ ከአሃዝ በትትና ኃይለ ማርያም ካህን አምጣነ ብዙ ውእቱ ድካሙ ለዛ አዝናሁ ዘመን ወሰባት ትዕይንት የውሃን ብዙ ማለት የሰለቻቸው ነበር እሳቸው። ወሰባት ትዕይንት የውሃን ፍስሐ ይህድጉ በነፋተ ቀርን ለፍስሐ ተውላጡ ሐዘን የሚል ቅኔ ተቀኝተው ትዝ ይለኛል። ነው ብዙ ይጨቀጨቁ ነበር ለምን ገበታ። እሳቸው ደግሞ እንደ እኔ ተማሪዎችን ማስተምረው እኮ ተማሪዎች የሚማሩት ማህሌት ሲቆሙ ነው። ተማሪውን ምን ላድርገው እያሉ ያው ማህሌቱን በጣም አገልግሎታቸው እንትን ነበር። ሌላው እንደውም ለምሳሌ ሰኔ 26 እምቢ ሲሏቸው ራሳቸው እየደገሱ የቅዳሴ ቤቱ ገብርኤልን ሰኔ 26ን ታኅሳስ 22ን ገብርኤልም እንዲቆም ያደረጉ እሳቸው ናቸው። አንድ ጊዜ ነግረዋል አቋቋም በዚህ አንድ ጊዜ እዚህ ነግረዋል። ሁለተኛ ጊዜ ካልያዝክ መምህር ወመገስጽ ዘያደሉ ለገጽ። እንቁ ባህር በጣም ቁጡ ናቸው። ሆኖም ግን ያው እሾሃማ ዛፍ ፍሬው ጣፋጭ ነው ይባላል። ፍሬውን አውርዶ መብላት ግዴታ በዘንግም በምንም አውርዶ መብላት ስላለበት እንደዚያ ቀጸላ እንጂ ቁጡ ናቸው በጣም ትሎ መይዝ ፈጣን ካልሆነ ሁሉም እንደሳቸው ይመስለኛል። ግን ይቆጣሉ። በጣም ኃይለኛ ነች ጸባያቸው። ከበሮ እንኳ ቢሳሳት እንደሚቆጡ አውቃለሁ። በመቋሚያ ነው የሚመቱት። ማህበር ቤቱ አንድ ስለሆነ እንግዲህ ከጠዋት እስከ 6 ሰዓት እንደዚያ ያስተምራሉ። ከዚያ በኋላ ደግሞ ሲመለስ እስከ 9 ሰዓት ጀምሮ ያው ትምህርት አለ። ያው ባህር ዛፍ ስር ላይ ነው የምንማረው። ማህበር ቤቱ ብዙ መደዳው ስለሆነ በዚህ በኩል የንታ ስምረታ የሚባል ሊቅ ነበረ። እሱም አይነ ስውር ነው። እዚህ ደግሞ ምስራቅ የሚባል አይነ ስውር አለ። በተለያየ ደብር ነው የሚያገለግሉ። ማህበር ቤቱ አንድ ላይ እንጂ የእሳቸው ቤት መካከል ነው። የእኛ ማህበር ቤት ደግሞ እንደዚህ በጎድን ነው እና እዚያው አድረን ጠዋት ማታ ከእሳቸው ጋር ነው አይደለም። እዚያ ጠዋት ማታ አብረን እዚያ ቁጭ ብለው ከጀመሩ በኋላ አይነሱም፣ አይቀመጡም እንጂ እስከ ማታ ድረስ ከሚጨልም ድረስ ተማሪ ልመና ለመሄድ እንኳ የኔታ እገሌ ሊሄድ ይላል አስፈቅደው ጠይቆ ነው። እንደው ምግብ ለመለመን ለመሄድ እንኳ ተጠይቀው ተለምነው ነው እንጂ እንደዚህ በቀላል አይደለም። ሌላው የኔታ ኃይለማርያም ተሾመ ተማሪ ስለ መምህራቸው ይሄን ዘከሩልን። ክብረ በዓልና እንደዚሁ ወርሃ በዓል ከእሳቸው ቀጽያለሁ። ሌላ የቀረበን ወደ ሌላ ሄጄ ነው የቀጸልኩ። በዚህ ጊዜ ጥሩ ትጉህ አስተማሪ እንደሆኑ አውቃለሁ። ባለሁበት በነበርሁበት ሰዓት ልዩ ልዩ ትምህርት ተምረናል። ያው ክብረ በዓሉን ብቻ ሳይሆን ጥሩ ጓደኞች ጋር የተዋወቅንበት እንዲሁም ደግሞ የእሳቸው ታላቅነትንም ዝና የሚነገርበትን የሰማንበት ጊዜ የነበረ ነውና የኔታ ኃይለማርያም እንግዲህ በዛ አንድ ትዝ የሚለኝ እንደ ወርሃ በዓል ስቀጽል ታኅሳስ ማርያም ክብረ በዓል ወርሃ በዓል ላይ ነው። ጠባብ ወትሕት አስተምረውን እንደዚሁ በማህበር ቀለም አሰምተውን ከደብረ ቤት ስላሴ በስተጀርባ ጫካው ላይ ነው የነበረ ማህበር ቤቱ። የእሳቸውን ቤት እዚያው ነው መደዳው። እርግጥ ብዙ መምህራን አሉበት። እኔ በባህር ዛፍ ስር እየቀጸልኩ ነበር ያችን እስመላለምና እንደዚሁ እሳቸው ከቤተ ክርስቲያን ቆይተው መሪያቸውን ይዘው ሲወሩ ለካ ሰምተውኛል። እና ምን የሚል ነበረ ቃሉ? ቃሉ ሰሚዐ ተወክፈት በልባ ለሀዲር ውስተ ከርሳ
ደብተራሁ ሰመ ለሃዲር ውስተ ከርሰ ደብተራሁ ሰመ የሚል ነበርና አሁን አንተ እየቀጸልክ ነው አለ። እኔ ሰው አይደለም መስሎኝ ነው አላየኋቸውም። ደንግጬ ተነሳውና በል ጥሩ አድርገህ ተግተህ ጠንክር፣ ጥሩ ደብተራ ትሆናለህ፣ ጥሩ ደብተራ ትሆናለህ አሉኝ። ደብተራሁ ሰመ የሚለውን ቃሉን አያይዘው ነውና በሄድኩበት ሁሉ ይህ ቃል ተከትሎኛል። ይገርሞታል። እንዲሁ እንደ ወቀሳም እንደ ምክርም ስለሆነ አይ ምናልባት እንደው ጥሩ መርጌታ ቢሆን ምን አለበት እሳቸው እንደተናገሩ እያልሁ እንዲያው ማልረሳው ቃል ሁል ጊዜ ትዝ ይለኝ ይኖራልና በየዓመቱ የሆነ ስለምንጸናጸለው ወርሃ በዓሉ ያን ጊዜ እሳቸው የተናገሩት አስታውሳለሁ። ሊቀ ጠበብት አፈወርቅ ተክሌ ጎንደር ለትምህርት ሂደው በየኔታ ክፍሌ ወንበር አራቱ አይናማዎች ስለሚባሉ ታላላቅ የአቋቋም ሊቃውንት ይሄን እንደሰሙ ነገሩ። እንግዲህ የእንተ ኃይለ ማርያም ታላላቅ አባቶች ከሚባሉት አንዱ ናቸው። አንድ ጎንደር ከየንተ ኤርምያስ አገኝቶን ሽማግሌ አቋቋም መምህር ናቸውና ከየት የተማርኸው? እንቆ ባህሪ ስላቸው አራቱ አይናማዎች ከሚባሉት አንዱ እኮ ናቸው የሚል ምስጢር እንደ አራቱ አይናማዎች ማለት ምን ማለት ነው? ማን ማን ናቸው? የእንታ ክፍሌ የወጡት አራቱ አይናማዎች ማየት የተሰናቸው አራቱ አንድ ጊዜ ነው አስመስክረው የወጡትና እነ የእንታ ሄኖክ፣ የእንታ እንቆ ባህሪ፣ የእንታ ረዴ እዚህ ደግሞ በለሳ ያስተምሩ ነበር። ልዩ ድምፅ ያላቸው ነበር። እንዲሁም ባታ ታኅሳስ 3 ሲመጡ ዋዜማ የሚሰጣቸው ቅድሚያ እሳቸው ናቸው። ታዋቂ ናቸው። የእንታ መርሻ የሚባሉ ደግሞ አይነ ስውር አራቱም ማየት የተሳናቸው ስለሆነ በአንድ ጊዜ ስለወጡ አራቱ አይናማዎች የሚባሉት አንዱ እኮ እንቆ ባህሪ ነው። ያ እሳቸው ጋር መማር ትልቅ እድል ነው ያገኘው። ደህና ናቸው ወይ የሚል ሽማግሌው የነገረኝንም እንዳስታውሳለሁና በዘመኑ የነበሩ ይመስለኛል። ከአራቱ አይናማዎች አንዱ ነው ብሎ መናገር ራሱ ከእውቀታቸው ጋር ነው። ትላላቅ ሰዎች ምን ያህል ያከብሯቸው እንደነበረ ራሱ ምስክር ነው። እውነቱ የሚነግሩኝ እንግዲህ ወደ 12 ነበር ነው የሚሉት። ያው ቅደም ተከተል አላቸው። ከየኔታ ሄኖክ ትንሽ ቀደም ሳይሉ አይቆሩም መሰለኝ እሳቸው ግን ያው ተገናኝተዋልና ያው የኔታ ሄኖክ እሳቸው የኔታ ሀረገ ወይን እዚህ ቅድስት ማርያም መጥተው ያስተምሩ ነበሩ። እዚሁ ነው ሕይወታቸው ያለፈው። እሳቸው ደግሞ የኔታ ሀረገ ወይን እንደውም ከሁሉም ቀደም ሳይሉ የቀሩ አይመስለኝም፣ ትልቅ ሰው ናቸው። እሳቸው የሚነግሩ ነበረ ስለሳቸው። የኔታ እጹብ የሚባሉ ቆፍና እዚህ መራ ቤቴ፣ የኔታ መንግስቱ የሚባሉ ሳይንት፣ የኔታ ረድ የሚሏቸው ደግሞ እዛው ጎንደር። እነዚህን ሲጠሩ ሰማለሁ። ሌሎችም ይኖራሉ፣ ግን 12 ነን እንዲህ ብለውኛል። የኔታ ቤተ ማርያምን ጓደኛቸው ናቸው። እኔ እንግዲህ ወንበርተኛ ብቻ አንድ ዘመን የነበሩ ናቸው። ያው የኔታ ኃይለ ማርያም በትምህርት ቤት ስማቸው እንቆ ባህሪ ደሴ ላይ በነበራቸው ቆይታ ሁሉንም የወንበር ቀለም አጠናቀው ጎንደር ላይ ያስመሰከሩ 20 ብቁ የአቋቋም መምህራንን አፍርተዋል። ከህይወት ታሪካቸው ላይ ደሴ ከመጡ 20 የሚል አንብቤያለሁ። ያንን መናገር የሚሻለኝ ይመስለኛል ዝም ብዬ ከምገምት እና ደሴ እንግዲህ ከ1969 ወዲህ ነው የመጡት። ደሴ ደግሞ ብዙም ተማሪ ትንሽ እንትን ይላል። ያው ተማሪው ቶሎ ብሎ ወደ ከተማ ወደ ሸቀል ወደ ምን ሄዳል፣ ትንሽ ዘመናዊ ይጀምራል። የዛን ጊዜ ደግሞ እግዚአብሔር ይመስገን እነዛ ያለም ስራ ይገኛል። ተላላኪነት በምንነት ይገባል። ብዙም የሚቆይበት አይደለም። እንግዲህ እዚህ ደሴ ከመጡ በኋላ 20 ካፈሩ ወሬሉማ ደግሞ ምን ያህል እንደሆነ በጣም በርካታ ነው የሚሆነው። የቀደሙት መምህራን የዘመናዊ ትምህርትን ካለመቀበላቸው የተነሳ ደቀ መዛሙርቶቻቸው ሲማሩ ማየት አይፈልጉም ነበር። የኔታ ኃይለ ማርያም ግን በተቃራኒው እውቀት የሆነን ነገር አይቶ መዝኖ ማጽደቅ ወይም መኮንን ይገባል እንጂ በደፈናው የአስኮላ ትምህርትን በሩቁ ማጣጣልን አይስማሙበትም ነበር።
ስለ ዘመናዊ ትምህርት ያላቸው እይታም በጣም ጥሩ እንደ ሌሎች አይደለም። ያ ለምሳሌ ይቃወሙ የነበረ ያው ነፍሳቸውን ይማርና የኔታ መጽሔት እንትን ይሉ ነበረ፣ አይ ደግሞ ምናምን ይሉ ነበረ እና እሳቸው ያበረታቱኝ ነበር እና እኔም ለዚህ ያበቁኝ እሳቸው ናቸው። እኔንም ያበረታቱኝ እሳቸው ናቸው። እኔም ብቻ ሳይሆን ብዙ ሰው እንደገና ደግሞ እንደውም አይነ ስውሮችን ራሱ እያመጡ ከሀገር ቤትም ሴቶቹን ሳይቀሩ እያመጡ እዚህ ራሳቸው እየረዱ ብዙ ሰዎች ወደ አይነ ስውራን ማህበር ያስገቧቸዋል። እኔ ማስተርስ ጨርሻለሁ በቋንቋ። አሁን እሳቸው ስላበረታቱኝ ማለት ነው፣ በእሳቸው አማካኝነት ነው እንጂ እሳቸው ቢከለክሉኝ አልማርም ነበር እና እንዲሁም ያው በእሳቸው አበረታችነትና ያው እንግዲህ ሌሎችም በጓደኞቼ እያበረታቱኝ ያው ደሴ እስከ 8ኛ ክፍል ድረስ ተማርኩኝ። ያው እስከ 6ኛ ክፍል ላይ ያን ጊዜ ያው 6ኛ ክፍል ነበረ ሚኒስትሪ 6ኛ ክፍል ላይ 100 ውጤት አመጣሁ። በጣም ጥሩ ተባለ። ያው ከዛ በኋላ 8ኛም እንዲሁ ያው ከ9ኛ ክፍል ጀምሮ ወደዚህ ወደ አዲስ አበባ መጣሁና እዛ ድረስ በጣም ደስተኛ ነበሩ እና እንግዲህ በሳቸው አማካኝነት ያው እኔ እዚህ እስከ ማስተርስ ደርሻለሁ። መምህራን ተማሪዎቻቸውን ከመውደዳቸው የተነሳ ከእነርሱ ጉባኤ ወደ ሌላ ጉባኤ እንዲሄዱ አይሹም ነበር። የኔታ ኃይለማርያም ግን ደቀ መዝሙሩን እንደየተሰጠው እያዩ አንተ ቅኔ፣ አንተ መጽሐፍ፣ አንተ ዜማ እያሉ ወደ ሌላ ትምህርት ቤት ይልኩ ነበር። አይ እሳቸው ያበረታታሉ። እንደዚህ ያለ እንትን የላቸው፣ ተማሩ ነው የሚሉት። ዘመናዊውንም ሆነ እንደውም አሁን ሌሎች መምህራን እኮ የራሳቸውን እንጂ ወደ ሌላ ብዙም እንትን እንዲሉ አይፈልጉም። እሳቸው እንዲህ ያለ እንትን የላቸውም፣ እንዲህ ያለ አስተሳሰብ አይደለም ያላቸው። ለምሳሌ አሁን በራሴ እኔ እዛ ደሴ እሳቸው ጋር አቋቋምም ቅኔ መማር ነበር። የሚያበረታቱኝ መጀመሪያ የቅኔ መምህር እንደሆን ነበር እንጂ በዛ እንትን እንድል አልነበረም። ወደ ቅኔው ነበር እሳቸው ለእኔ እንትን የሚሉ ብዙም ጊዜ ሞክረው ነበረ ወደ ጎጃም ሊልኩኝ። እንደው በሳቸው እንትን ሞክረው ነበር። ያው እግዚአብሔር ሳይፈቅድ ቀርቶ ሳይሳካ ቀረ እንጂ እና እንዲህ ያለ አሁን የኔን በዚህ እንትን ላይ የላቸውም። አሁን ሌሎቹ ቅር ይላቸዋል ወደ ሌላ ሲኬድ ምናምን እና የእሳቸው እንዲህ አይደለም። እኔ ደብረ ቤቴል ሥላሴ በነበርኩበት እንደነገርኩት ያን ጊዜ ወርሃ በዓል ሳንዘልቅ ደብዳቤ ጻፉልንና አስፈው ቃላት ይችላሉ ማቀናበር ኤልሻማ መድኃኔዓለም ሄዶ እሱ ይሻላል ገጠሩ እየለመናቸው 6 ተማሪዎች ነው እየወጣ አንዱ ለምስክር ያህል እዚህ ብሔረ ጽጌ ያለ መምህር ቀለም ወርቅ የሚባል ያቋቋም መምህር ሆኗል። አሁን ይህን ታሰምረ ነበር እሱ የሚማረው እኔን ኃይለማርያም ነው። ስንወጣ ግን አብረን ተነጋግረን 6 ተማሪዎች ሆነን እሱም እኔም ደካማንን ግን ሌሎች ጤነኞች 1-4 ነበሩ የሚረዱን። ይየስጓዝ መንገድ ለመንገድ ሰው አንተ እነዚህን ልጆች ታስወርሳለህ ገፈፋ በስቷልና እዚህ መንገድ ለመንገድ ይዛ አትሄድ፣ ወደ ደጋ ወደ አማራ ሳይንት ሄዱ እንጂ ብለው መከሩና ወደ አማራ ሳይንት ሄድ። እሳቸው የሰጡትን ደብዳቤ ኪሴ እንደያዙ ኤልሻማ ሳንሄድ በመፍራት በዘመኑ ያለው ችግር አማራ ሳይንት ሄደን ወደዛ ኢየሱስ ከየንተ መንግስቱ ነው የገባ ነው። ጥቅምት 25 አቡነ አቢብ አለ የሚከበር እዚያ ክብረ በዓሉ አለ። አንድ ወር ያህል የተቀመጥነው እንጂ አልተቻለም። በሀገራችን ማየት የተሰናቸው ወንድሞቻችን ተማሩ ከተባለ የአብነት ትምህርት እንጂ የዘመናዊ ትምህርት እነርሱም ባላሳተፈበት ወቅት የኔታ ኃይለማርያም ስለ እነርሱ በፍርድ አደባባይ እየተሟገቱ ለብዙዎች የእውቀትና የእንጀራ በርን ከፍተውላቸዋል። አይነ ስውራን ማህበር ሲቋቋም እሳቸው ናቸው። ያው ነፍሱን ይማር አቶ ከበደ ጌታውን የሚባል ነበር አስመራ አቋቁሟል። ደሴም ያቋቋመው እሱ ነው። ስለዚህ እሱ በዋናነት ሆኖ ያው ሰው ሲፈልግ እሳቸውን ያገኘው ለተወሰነ ጊዜ እንደውም ሊቀመንበርም ሆነው መርተው ነበር አይነ ስውራን ማህበር። ከዛ በዛ ማህተም ነው እኛ አይነ ስውሮች እንዲጀምሩ እየተደረገ ትምህርት ቤት እንድንጀምር። ከዛ በፊት የለም አይነ ስውር አይማርም፣ መምህርም የለም እዛ ደሴ እና በእኛ ነው በዛን ጊዜ ያው
በአቶ ከበደና ወሳቸው ማለት ይቻላል እምቢ እያሉን ትምህርት ቤቶቹ ራሱ አናስተምርም እኛ አይነ ስውራን ትምህርት ቤት ነው እንደ ይሄ እያሉ እምቢ እያሉ እንደገና አንዳንድ መምህራን ራሱ መምህራኑ ደግሞ እኔ አይነ ስውር አስተምሬ አላውቅም እያሉ ቀበሌ ድረስ እየከሰስን መንግስትና እሳቸውም አብረው እየተሟገቱልን ያን ያህል ጠንካራ ነበሩ። ደግነታቸው ሰው እንዲያልፍለት የመፈለጋቸው እንዲህ አይነ ስውሮች ራሱ እኔ ወደ 5 ወደ 6 ሰዎች ወደ ዕውራን ትምህርት ቤት ያስገቡ ሰዎች አሉ አውቃለሁ። የፍትህ ሰው ናቸው። እንደገና ደግሞ በጣም ቀልጣፋ ናቸው በጣም አሁን ድረስ እንግዲህ መቼም አንዳንዴ ተፈጥሮም አስቸጋሪ ነው። እኔ ከርፈፍል ነበርና በወቅቱ የኔታ ሰምረ የሚባሉ ያው የድጓ መምህሩ ና ይሉኝ ነበር እና መምህርህን ላስዳብስህ አለባበሳቸውን ይኸውልህ እንዲህ እያሉ ያስዳብሱኝ ነበር እና ያን ያህል ተደናቂ ነበሩ። በጣም ተደናቂ ነበሩ። ወራይሉም እያሉ በጣም ተደናቂ ነበሩ እና አሁን እኔን አንዳንድ እንግዲህ በልጅነቴ ማለት ነው አንዳንድ ሰዎች ሊገጽሱኝ እንደው እንትን ሊሉ ሲሉ ይሄ እንደው ምናምን ደግሞ አንዳንድ ሰዎች ደግሞ ሊያመሰግኑ ሲፈልጉ ይሄ እኮ ነገ እንደ ኃይለ ማርያም ነው የሚሆነው ይሄ ቆይታ ያለህ እንደ ኃይለ ማርያም ይሆናል ምናምን እያሉ ስለዚህ ያው ሁላችንም እንግዲህ እኔም በልጅነቴ የነበረኝ ያው እንደሳቸው ለመሆን ነበር እንጂ እንዲህ ወደዚህ አላሰብኩም ነበረ እና ያን ያህል ያው ተደናቂ ነበሩ፣ ጎበዝ ነበሩ። ሊቀ ጠበብት አፈወርቅ ተክሌ በየኔታ ኃይለ ማርያም ሸኝ ደብዳቤ ጎጃም ላይ ትምህርት ቤት ሲገቡ ስለነበሩበት ደብረ ቤቴል ሥላሴ ይህን ሰማሁ ይላሉ። ጓሜዳን ተሻግረን እንደገና በሽሎ ወንዝ ተሻግረን በእግራችን ጃምባ ተክላት ነው የገባነው። ከጃምባ ተክለ ሃይማኖት ከዚህ እንደዚህ ደግሞ አባይንም በእግራችን ተሻግረን ይህን ጥበቡ ደስታ የደረስኩት ማለት ነው። እዚያ ስደርስ ግን ጥበቡ ደስታ የት ነው የመጣችው? ደብረ ቤቴል ሥላሴ ስንላቸው በጣም ነው የደነገጡት። የደብሩ ታላቅነት ነው የሚያስታውሰን። እንዴ ደሴ ደብረ ቤቴል ሥላሴ ነበራችሁ? አዎ። ዋሽታችሁ ነው? እውነት ነው። ማን ታውቃላችሁ? ያው እኛ የምናውቃቸው ነው ያነሳናላቸው። እሳቸው ታላላቅ መምህራን እንግዲህ ጥበቡ ደስታ ማለት ከኔ የተማሩት ከሊቀ ሕሩያን ወልደ ሰንበት ነው። ራያ ዞቡል ነው ሀገራቸው። ጥበቡ ደስታ አባታቸው ባለስልጣን ስለነበረ ደሴ ሲገዛ አብረው ደብረ ቤቴል ሥላሴ ድጓ የተማሩት እዚያው ደብረ ቤቴል ነው። በጎጃም ሲዘዋወር ደግሞ አባታቸው ይዟቸው ሄዶ እዚያ ጎጃም ነው የቀሩት። ደንበጫ ጽርሐ አርያም ቅዱስ ሚካኤል ነው ያስተምሩ ነበር። እኛ ያገኘናቸው ፊት ገብርኤል ነበሩ ላይ መጫ። እኛ ግን ያገኘናቸው ደንበጫ ጽርሐ አርያም ሚካኤል ነው። እና አሁን ምንድነው ያመጣሁት የደብሩ ታላላቅ ሊቃውንት የተማሩበትና የወጡበት እንተ ኃይለ ማርያም ቆባህሪ እና ጥበቡ ደስታ ሊቁ በድጓ ቢባል እንተ ኃይለ ማርያም እንደዛ ናቸው። አሁን ክስተት አርያም ከተቆመ እንቆ ባህሪ በዚህ ብቻውን ይችላል። ሌላ ምንም አይፈልግም። ዜማ ችሎታቸው በጣም ልዩ ችሎታ እንደነበራቸው አውቃለሁ። እና በዚህ አይነት እሳቸው አስተምረው ደብዳቤ ጽፈው ሰጥተው ነበር ማለት ነው። የኔታ ኃይለ ማርያም ሌላው መታወቂያ ጠባያቸው ለእውነትና ፍትህ መቆም ነበር። ከ1967 ዓ.ም በኋላ ቅድስት ቤተ ክርስቲያን በሰው ኃይል ስትሳሳ ለቅድስት ቤተ ክርስቲያንም ሆነ ለተገፋ ተማሪ ካህን ጠበቃ ሆነው ስለ እውነት በፍርድ አደባባይ ይቆሙ ነበር። የዛሬው ደብረ ቤቴል ቅዱስ ገብርኤል ቤተ ክርስቲያን አሁን ያለበት ቦታ ላይ እንዳይተከል ተፈጥሮ ለነበረው ችግር የኔታ ኃይለ ማርያም የአቋቋም ተማሪዎቻቸውን ይዘው ያለ ፍርሃት በወሎ ክፍለ ሀገር አስተዳደር በመጮህ ደሴ ገብርኤልን አሁን የደረሰበት ደረጃ እንዲደርስ የመሰረት ድንጋይ ያስቀመጡ አባት እንደነበሩ ከታሪክ መዝገብ ላይ ለመረዳት ይችላል። በሁሉም ነገር በጣም እንትን ነበሩ። የፍትህ ሰው ነበሩ። ለምሳሌ እኔ እዛ ያለው በድብትርና አንድ የሸመገሉ ሰው ስለነበሩ የእሳቸውን ድብትርና ለእኔ ሰጥተው ለሁለት እንድንካፈል ደሞዙን ለሁለት እንድንካፈል አድርጎ ነበረ ሰበካ ጉባኤው። ሰበካ ጉባኤው ይሄን ያደረገው ለነገሩ በወቅቱ ለእኔ በማዘን ነው። ያው እንደው ብቻዬን ስንገላታ ስራብ ስላየ እንደው ትንሽ ብትሆኑ ብለው ደሞዙ ያን ጊዜ 10 ብር ነበር፣ በወር 10 ብር ነበር። በአራት ወር ነበር የምናገኘው
እና ያችን በ4 ወር ለእኔ 20 ብር ለሳቸው 20 ብር እየተሰጠ ሳለ እንግዲህ ሰዎች ያው እንዴ ብቻ አንተ እየሰራህ ለምንድን ነው ለሳቸው እንትን የማይሉት እንዲህ ሲሉኝ እኔ ደግሞ ልጅ ነኝ መሰለኝና እንደው ትንሽ ስሜት ኖሮኝ ቅኔ ተቀኘሁኝ። ወጣነ ሞገር ላይ አስረ ንጉሥ ላይ እንበለ ዘወንጌል ሕግ ታገገ በውስተ ይእቲ ደብር አምጣነ ለክልኤት ቀነ አሐዱ አስበ እንቲአ የገብር ወበከመ ወንጌል ዘይነግር ለዘበሃምስ ይትቀነ ይድካሜ የሄር ይደለዋ ስወርሃ ስር የሚል ነበር። ያው ይሄንን ለምን አልክ ተብሎ ሰበከው ያው ተቆጣ። ያቺን ስራዬንም ያቺንም ነጠቁኝ። እንደውም መክፈልትም እስከ 6 ወር ያህል ተከልክዬ ነበር እና በዛን ጊዜ ያው እኔን ይቆጣሉ። ግን በዚህ የተነሳ አለቃው ጋር ድረስ ተጣልተው ነበረ። ለተማሪዎቻቸው እንደው እኔን አልኩኝ እንጂ ለም ተማሪ እንዲህ ተማሪ ሲጠቃ አይወዱም። 1972 ዓመተ ምህረት በደሴ ከተማ ላይ ለቆሎ ተማሪዎች ጨለማ የሆነበት ሰዓት፣ ሁሉም ተማሪ በማያውቀው ምክንያት እየታፈሰ እስር ቤት ገባ። አባቶች ሱባኤ ሲይዙ የኔታ ኃይለ ማርያም በተቃራኒው ወደ ክፍለ ሀገሩ ፖሊስ መምሪያ በመሄድ አቤቱታቸውን በማሰማት ተማሪዎቻቸውን አስፈትተዋል። በ1972 ልክ የግንቦት ልደታ ማግስት ይመስለኛል በወቅቱ ደርግ ተማሪዎችን ሁሉ አፈሰ። በረንዳ ያለውንም ተማሪውንም አፈሰና ካሁን በኋላ መቃብሬት ማደር የለም፣ በረንዳ ማደር የለም፣ ወደ ፈለጋችሁበት ሄዳላችሁ ብሎ ተወሰነ ጊዜ አሰራቸው። ያን ጊዜ ተማሪ ሁሉ በደሴ ጠቅላላ ታስሮ ሳለ ሲሟገቱ የነበሩት እሳቸው ናቸው እና በጣም ለተማሪዎቻቸው እየሄዱ ፖሊስ ጣቢያ ልክ አይደላችሁ ብቻ በሚያስፈልግበት እና ሌሎቹ በወቅቱ ደርግን ይፈራሉ። ያው ደርግ ይፈራል እና እሳቸው እየሄዱ ብዙ ይሟገቱ ነበረ። በአንድ ወቅት በደሴ ከተማ ላይ ይሰጡ ስለነበሩ አጫጭር ስልጠናዎች አይነ ስውራንን አናሳትፍም ባሉበት ወቅት የኔታ ኃይለ ማርያም ብዕር መዘው ለጠቅላይ ቤተ ክህነት አቤቱታቸውን አቀረቡ። ቅድስት ቤተ ክርስቲያን ለምታዘጋጀው ጋዜጣም ድምፄን ዓለም ይስማው በማለት ሐሳባቸውን ጽፈው ለህትመት እንዲበቃ አድርገዋል። አይነ ስውር ኮርስ ይሰጥ ነበረ። 3 ወር የምናምን እንዲህ ኮርስ ይሰጥ ነበር። ደግሞ እንደገና የአቡነ ጴጥሮስ ትምህርት ቤት የሚባለው በዛን ጊዜ ይመስለኛል አዲስ ይመስለኛል በ1971 ምናምን አካባቢ ሲከፈት ተማሪዎች ሲመዘገቡ እኔም ተመዝግቤ ነበር እና አይነ ስውር አይሆንም አሉ። ለምንድን ነው አይነ ስውር የማይሆነው? ምን ችግር አለበት? ትምህርት አለም ወይ እናንተ የምትፈልጉት? ይሄም ይማራል፣ አብሮ ነው የሚማረው፣ ከልጆቹ ጋር ነው የሚማረው። ለምን ነው ቢባል አይ ይሄ አይነ ስውራን ትምህርት ቤት አይደለም የነሱ ሌላ ነው አሉ። ያን ተመርኩዘው ኮርስ ምንም ሲመጣ ይከለክሉ ነበር እና እሳቸው በዚህ የተነሳ ደብዳቤ እንደጻፉ አውቃለሁ። እዚህ አዲስ አበባ መጋቤ ምስጢር ወልደ ሩፋኤል ፈታይ ለሚያዘጋጁት ጋዜጣ ይመስለኛል ጽፈው መልስ ሰጥቷቸዋል። አጻጻፋቸው ራሱ በጣም ጥሩ ነበር። እንደ በአምጣነ ጸልመታ ከማሁ ብርሃን የሚል ትዝ ይለኛል። እንደዚህ ያሉ እየጠቀሱ የቀድሞቹን እነ ኤስድሮስን አሁን ያሉትን አለቃ እያሌውን ጠቅሰው እንዴት ነው ይሄ ከመቼ ወዲህ ነው ቤተክርስቲያን አይነ ስውር የምታገለው? አይነ ስውሮች አሉ ቤተክርስቲያን እዚህ ያደረሷት የሚል እንደው አጻጻፉ ራሱ ግሩም ነበረ። በእውነት እኔ አሁን ዛሬ እኛ እንዲህ ተምረን ምናምን እንዲህ አድርገን የምንጽፈው የምናቀናብረው አልነበረም። ይሄ ትዝ ይለኛል እና በዚህ አይነት ለየት ያሉ ሰው ነበሩ። ወቅቱ የገባቸው ነበሩ። ዝም ብሎ መሟገት ብቻ ሳይሆን እንትኑን የሚያውቁት ነበረ። በቃ ስልቱን የሚያውቁ የንግግር ችሎታቸውም በጣም ደንበኛ ነበረ። ቀሪዎቹን የጣቢያውን መርሃ ግብራት እንድትከታተሉ በታላቅ አክብሮት በመጋበዝ የዕለቱን አቅሌስያ መርሃ ግብራችን እዚህ ላይ አጠናቀናል።